ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም አዳነ ቻሽ በረከች በሉናት አዳነች አሸበረቀች አዳነች አዲስ አማረች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ትላንትናም እንግዲህ በዚህ ጊዜ እየለቀኩላችሁ ያለሁት በብንያም ሽታዬ ባክ ቱ ዘ ኦሪጅን በሚለው የዩቲዩብ ቻናሌ ላይ እንደተለመደው ፖለቲካዊ፣ ሃይማኖታዊና ማህበራዊ ኢኮኖሚያዊ ነገር እያወሳን አለን። ስለዚህ ይህን አገልግሎት ለትውልድ እንዲደርስ እንዲሁም ደግሞ መንፈሳዊ ነገር እያሳለጥንባት ያለችውን እችኛዋን ቻናል ፍቅረ ኢየሱስን ለትውልድ እንዲደርስ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ፣ ደግሞ ይበጀናል የምትሉትን ኮሜንት እንድትጽፉልን፣ ደግሞ ምክራችሁ ገንቢ ነውና አስተያየትና ምክራችሁን እንድትለግሱልን በኮሜንት ውስጥ ያደራ መልእክቴን እየተናገርኩኝ እንዲሁም በቲክታክ ላይ በሌሎች መርሃ ግብር በተግበሪያ ላይ ያለውን ነገር ለትውልድ አጋሩልኝ መልእክቴ ነው። መቼም እውነትን እውነት ባለን ጊዜ እውነትን የማይወዱ ያሳድዱናል። ስለዚህ በዚህ ጉዳይ ላይ እንግዲህ ከአገልግሎቱ ጎን ለመቆም የምታስቡ ሰዎች እዚህ ባስቀመጥንላችሁ አገልግሎቱን ደግፉ መልእክቴ ነው። እንዲሁም ሜምበር በመሆን በዚህ በዩቲዩብ ባስቀመጠው ስርዓት መሰረት የዚህ አገልግሎት ሜምበር መሆን ትችላላችሁ ማለት ነው። እንዴት ናችሁ? እንግዲህ ዛሬ አንድ ሰው ላነሳላችሁ ፈለጉ። የዛ ሰውን አንድ ድምፅ አሰማለሁ። ይሄ ሰው እንግዲህ በቅንነት እንድትሰሙኝ የምፈልገው ትላንትና ጠቅላይ ሚኒስትር አብይ አህመድ ከትላንትና በስቲያ ደብረ ማርቆስ ላይ አየር መንገድ እንግዲህ የዛሬ 20 ዓመት አካባቢ አገልግሎት ያቋረጠውን የደብረ ማርቆስ አየር ማረፊያ ስራ ለማስጀመር እንግዲህ እዛ ሄደዋል። እርግጥ ነው ነገ እርግጠኛውን የምነግራችሁ አዲስ አበባ ናዝሬት ራሱ በአይሮፕላን ልንሄድ እንችላለን። በየብስ ላይ መጓዝ አንችልም። ምክንያቱም ሀገር ሰላም አታለች። እንግዲህ ሰውየው የግጭት አፈታት ለዛውም የውስጥ ግጭት አፈታትን ፒኤችዲ አግኝቻለሁ ብለው የውስጥ ማተራመስን የያዙ እንደሆኑ መቼም ያልተማሩትን ተማርኩ ማለት ለእንደዚህ አይነት ውድቀት ሐሰተኛ ሪሰርች፣ የተኮረጀ ሪሰርች ለእንደዚህ አይነት ተግዳሮት በሩን በብዙ ይከፍታልና ጠቅላዩ እንግዲህ እንዳልተማሩና ዝም ብለው በደመነፍስ የሰሩት ፒኤችዲ መሆኑን ማሳያ ነው። የደብረ ማርቆስም መሰል ዩኒቨርሲቲዎች እንግዲህ አሁን በአዲስ አበባ በኢትዮጵያ ላይ ከአዲስ አበባ ተነስቶ የሚሄደው በረራ ባለሳሳት 24 ደረሰ ብለውም ሲደሰኩሩ ሰምቻለሁ። ለማንኛውም ጠቅላዩ ሰሞኑን አንድ የተናገሩት ነገር አለ። እኛም ነቅተናል፣ ጉድጓድ ምሰናል። ጠቅላዩ ምን አሉ? ከራሳቸው አንደበት እስኪ እንስማ። ዛሬ የምታውቁትን አንድ እውነት ልነግራችሁ እፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቄና የነሱ ቄ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። እንግዲህ ደብረ ማርቆስ ላይ ተቀምጠው ነው ጠቅላዩ ይህንን ነገር የተናገሩት።
እንግዲህ የኢትዮጵያ አየር መንገድ በተለያየ ቦታ ላይ የምናውቀው አዳዲስ ነገሮች ሲጀምር አዳዲስ ጉዞ ሲጀምር የሚያስተዋወቀው የራሱ የአየር መንገዱ ዋና ነው እና የጠቅላይ ሚኒስትሩም ድርሻ አይደለም። መቼም ጠቅላዩ በዛ ጉዳይ ላይ የሀገር የመንግስት አስተዳደር ድጋፉን ያሳያል እንጂ ልክ ጠቅላዩ አየር መንገዱ እንደከፈቱልን አድርጎ መናገር በአብይ ዘመን ነው እንዳልኳችሁ ነው። ጠቅላይ ሚኒስትር አብይ አህመድ በራሱ በኋላም አቶ ታዬ ደንደአንም እናነሳለን ሌሎቹንም ራሴ ንጉስ ነኝ ብሎ ስለሚያምን እኔም ከዚህ በፊት እንደነገርኳችሁ አብይ ዲክታተር ሊደርሺፕ ይሆናል አልኳችሁ። የዛሬ 5 ዓመት አካባቢ ማለት ነው። ዲክታተር ሊደርሺፕ ይሆናል። ልንገራችሁ፣ ዞር ብሎ አያያችሁም። ከዛ ወታደራዊ መንግስት ለማቋቋም ይሞክራል። ወታደራዊ መንግስትም ላይ ኮንፊደንስ አይኖረውም። ይሄው በግልጽ እንደሚታወቀው አሁን የአፍሪካ ቲክታከር እና ዩቲዩበሮችን ቀጥሮ በዓለም አቀፍ ደረጃ ያሉትንም የአፍሪካ ንጉስ እያስባለ ራሱን እየከፈለ ንጉስ ነበሉኝ ንጉስ ነበሉኝ። እነዚህ የአፍሪካ ቲክታከሮች ናቸው። እንዳች ሴት አሁን ስለ አብይ ነው በቃ ስለተቀበለችው ገንዘብ ነው። እና ይሄ ነው ግን አብይ አሁን የተናገረው ምንድን ነው? በነገራችን ላይ ፕራክቲካሊ በራሱ ህይወት ላይ ያደረገውን እያደረገ ያለውን ነው ዛሬም የተናገረው። የአማራ ህዝብ ንቃ መልእክቴ ነው። እኔ እንዳልኳችሁ እውነት ብዬ ዘመኔን መጨረስ እፈልጋለሁ። እኔ የሰማሁት አብይ አህመድ ቤተመንግስት ላይ ኦርቶዶክስ ተዋህዶ ዘመኗን ሙሉ ስታሰቃየን የነበረች ቤተ ክርስቲያን ላያት አልፈልግም፣ ከቤተ መንግስቴ በደብዳቤ ነው ያባረርኳት ያገድኳት ሲል በአይኔ በጆሮዬ ፊት ለፊት ሰምቻለሁ። ታዬ ደንደአ ዛሬ ምን ይሉ ነው? እንግዲህ እኚህ ሰው በእስር እየተንገራቱ ነው። ለታዬ ደንደአ የአብይ ዘመን እስር ብቻ አይደለም፣ በኢህአዴግም ዘመን አያሌ መከራ ተቀብሏል። ስለ እውነት ማለት ነው። እኔና ታዬ ደንደአ እንግዲህ በምንነጋገራቸው ንግግሮች አንድ ጊዜ ታዬ ደንደአን የዛሬ 5 ዓመት አካባቢ ወቅሼዋለሁ። ወሎ የኦሮሞ ናት አንድ ንግግር ተናግሮ አይረሳኝም። የኔታ ዩቲዩብ ላይ ወቅሼዋለሁ። አንተ ማን ነህና ነው ወሎ የኦሮሞ ነው የምትለው እና ብዬ ወቅሼዋለሁ። እና ግን ታዬ ደንደአን በደንብ አበክሬ የማየው ሰው ነው፣ እውነተኛ ሰው ነው። እና አንዳንድ ጊዜ ያው ሰዎች በመሰላቸውና በነገሮች ሊናገር ይችላል። ግን እሺ ዛሬ እናነሳለን። የአማራ ክልል ነቅታችኋል። የአብይ መጥቶላችኋል። ጎጃምን እንዲና እንዲህ ብዬ ደግሞ ጀምራለሁ አለ። አሁን የትግራዩ የተለያየ የክልሉ እንትን አለና አሁን ምናምን ከዛ ቤታችሁ ደግሞ እመጣለሁ አለ። በአባትና በእናት ጉዳይ ያው በራሱ የሚያደርገውን መጥቷል። ግን አንዲት ልጅ የምትናገረው ልስማና ወደ ታዬ ልምጣ። ታዬ ብዙ ነገር ዛሬ ያስተምረናል። ታዬ ደንደአ ማለት ቻለው ማለት ነው። ታዬ ቻለው ዛሬ ምን ይላል? ያ ታዬ ቦግ አለ። እንዳልኳችሁ ቦግ የሚል ነገር ራሱ ስሙ ራሱ ታዬ ቦግ አለ። ቦግ እንዳለ አይቀርም። ታዬ ማለት ቦግ ብልጭ ማለት ነው። እና ዛሬ ግን ታዬ ቻላቸውን ታዬ ደንደአን እናነሳዋለን። ወንድማችን እንግዲህ እቺ የምትናገረው እሱ መንግስት አማራን ለመበቀል ገባ። ምንም አያመጣም። ከፈለገው አሁን ምርድ ያርገኝ። መንግስት አብይ የገባው አማራን ለመበቀል ነው። በቃ ምንም አያመጣም። እሱ ሜካፑን እየተለቃለቀ የአማራ ልጅ ጨረሰ። እኛ ምንም አይኑረን። እኔ አሁንም ቢሆን ማለት ነው እስኪ መንግስት ካለ ይሄ መንግስት አይረባም። የኢትዮጵያ መንግስት የለም። ድምጻችን ለውጭ አሰሙልን። እኛ የአማራ ልጆች መድረሻ አጣን። ሰርቶ መብላት አጣን። መንግስት አማራን ለመበቀል ገባ። ምንም አያመጣም። ከፈለገው አሁን ምርድ ያርገኝ። መንግስት አብይ የገባው አማራን ለመበቀል ነው። በቃ ምንም አያመጣም። እሱ ሜካፑን እየተለቃለቀ የአማራ ልጅ ጨረሰ። እኛ ምንም አይኑረን። እኔ አሁንም ቢሆን ማለት ነው እስኪ መንግስት ካለ ይሄ መንግስት አይረባም። የኢትዮጵያ መንግስት የለም። ድምጻችን ለውጭ አሰሙልን። እኛ የአማራ ልጆች መድረሻ አጣን። ሰርቶ መብላት አጣን። እንግዲህ እቺ ወጣት የተናገረችውን እንዲያደርግና ቀጥዬ አቶ ታዬ ደንደአ ከአብይ ጋር በነበራቸው ግልጽ ውይይት ሳይፈሩና ሳያፍሩ የተፈጠረውን ነገር እንዲህ ብለው ገልጠው ነበረ። ስለዚህ ትውልድ እንድትነቃ ነው የምነግርህ። አብይ ትግራይን ጨርሷል። የትግራይ ሚሽንን
እቅዱ እንዳደረገው ከዚህ በፊት ነግሬያቸዋለሁ። በእስር ቤት በነበርኩ ጊዜ የ20ኛ ቀን የጨለማ ቤት እስር ያኔ ኮማንድ ፖስት ነበረ፣ ፍርድ ቤት አንቀርብም ነበረ። በዛ ሰዓት እንግዲህ 34ቱ የኢንሳ ሰራተኞች እንደ ብንያም ምሩጽ የትግራይ አባቶች፣ የትግራይ ካህናት፣ የትግራይ ምሁራን፣ የትግራይ ነጋዴዎች በትግሬነታቸው የታሰሩ አያሌ ሰዎች ነበሩ። አንዳንዶቹን ወደ ጅማ መስመር ቴፒ መስመር ላይ በካላብረስ ወስዶ እንደገደላቸው ሁሉ እዛ የታሰሩ ሰዎች ሁሉ ሲነግሩ ነበረ። ያ ብቻ አይደለም። በትግራይ ህዝብ 1.7 ሚሊዮን ህዝብ አብይ አህመድ ሲያስገድል ምክንያቱ ሌላ ግጥምጥም የሆነበት ታሪክ ነው እንጂ እዛው እስር ቤት ላይ ከታሰረን አንድ ብቻውን በጨለማ ቤት ውስጥ ከታሰረ ወንድማችን ለሽንት ሰዓት ወረፋ ስንጠብቅ ይሄ ወንድም እንደው ቁም ያናግረው ነበር። ፓስተር ቢኒ ናሲ ብሎኝ ተዋውቆኝ በየቀኑ ወደ ሽንት ቤት ስመላለስ እንግዲህ ያ ወንድም እዛው ነው የሚጸዳዳው። እኛ ይፈቀድልናል፣ እሱ ግን አይፈቀድለትም። በመስኮት እንነጋገር ነበር። ያቺ አንድ 10 ሳንቲም በ15 የሆነች ቦክስ ላይ ከዛ ወንድም ቀይ መልከ መልካም የኢትዮጵያ አየር መንገድ ትልቅ ፖዚሽን ላይ የነበረ ለምልክት አባቱ ራሱ የአየር መንገድ ሰራተኛ እንደነበሩ እናቱ መኖሪያቸው ወደ ቃሊቲ አካባቢ እና ይሄ ልጅ ነው እኔን ያባነነኝ። በነገራችን ላይ ይሄ ሰው ነው እና በዛ ጊዜ ፖዚሽን ስለነበረው ቢኒ ታውቃለህ፣ ወደ ትግራይ ገንዘብ ሊለወጥ አውሮፕላኑ የሄደ ጊዜ እኮ ከ45 ደቂቃ ምናምን በኋላ ሌላ አውሮፕላን እኮ ተነስቶ ትግራይ ላይ ደርሰዋል እና ሙሉ በሙሉ የተጫነው የአብይ ልዩ ኃይል የሚባል ነበር እና ሰው ሌላ ነው የሚያወራው እና የነበረው አንድ አውሮፕላን ሳይሆን 2 አውሮፕላን ነው። ያንን ሚስጥር እኔ አውቃለሁ። ከዚህ የተነሳ የተፈጠረው ነገርን ህዝቡ እንዳይሰማ እዚው ታግቻለሁ። ከሞትኩ እንግዲህ ድምፅ ሆነኝ የሚል ነገርን በቅንነት ነግሮኝ እስካሁን ይጨንቀኛል። ያወል ከመልካም ወጣት ምናልባት ደግሞ እግዚአብሔር አትርፎ በህይወት ካለ ድምፅህን ብሰማ ደስ ይለኛል። አንተ ወንድም ወላጆቹ ቃሊቲ አካባቢ አባቱም አየር መንገድ ነበር ሲሰሩ የነበረው እና ይህን ካልኳችሁ የትግራይ ጦርነትን ታዬ ራሱ ምን ይላል? ታዬ ምን ይናገራል ስለ ትግራይ ጦርነት? አብይና ታዬ ምን አውርተው ነበረ? ቃል በቃል እንስማ። ከሁሉም በላይ ግን ይሄን ነገር እኛ ነን ያደረግነው አለ ሰውየው። እንዲመታ ሰሜን እዝ እኛ ነን በሴራ ያደረግነው። ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ የነሱ ነው። የኛን ሰዎች ማስገባት አንችልም። ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበረ እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፊት ለፊት ይሄን ተናገረ። አዳማ ላይ ይሄ ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል? በዚህ ልክ እስኪመታ በተኛበት ነው የተመታው ሲባል ሌላውን ለመጠበቅ እዛ ሄደ ራሱንም ሳይጠብቅ ሲቀር ምን ማለት ነው? ይሄ ናሬሽ እንግዲህ የሰሜን ዕዝ እንዴት እንደተመታ በጊዜው የነበረው ቀደምናችሁ ተብሎ ስለተወራው ወሬ ስለ እያንዳንዱ ነገር የትግራይ አውሮፕላን ማረፊያ ላይ የተፈጠረው ጦርነት የነበረው እያንዳንዱን ነገር ሁሉን ለሚመለከት ለእግዚአብሔር ነው። እንግዲህ ይህንን በኦሮሚያ 2500 ሰው ባለበት ነው አብይ ተናገረ እያለ ያለው ታዬ ደንደአ ወይንም ወንድማችን ታዬ ቻላቸው። በእውነት ለመናገር እኔም ኦርቶዶክስን ላያት አልፈልግም ሲል አብይ ንጉስ ነኝ ብሎ ስለሚያስብ 400 ለሆድ ያደሩ ፓስተሮች የተሰበሰቡበት ቦታ ላይ ነው እና አብይ የሚያደርገውን ነገር እንደዝና ነው የሚያወራው እና ለማንኛውም ለሁሉም ጊዜ አለው። ቀጣይ ታዬ ይሄን ብቻ ብሎ አላቆመም። አማራን ላጠፋ ነው የመጣሁት
ሚሽኔ ይህ ነው ይለናል ወንድማችን ታዬ ደንደአ፣ ታዬ ቻላቸው። እውነትም የታየውን ነገር እያጋለጠ በብዙ መከራ ያለ ታዬ እስኪ እነገሌን ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢር ሆኖ እንዳይቀር ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። አብይ በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር። ያ ቁም ነገር ምንድነው? እንደዚህ ፊት ለፊታችሁ እንደሚቆም እናቴ በ7 ዓመቴ ነግራኝ ነበር አለ። እሱ ቁልፍ ጉዳይ ነበር። ሌላው ሀተታ ነው እና እሱን ክሪቲካሊ ማየት ነበረብኝ። ያዩ ሰዎች ነበሩ። ዛት ዋዝ ማይ ፌል። ንጉሳዊ ስርዓት ነው የሚመሰርተው አለ። ዲሞክራሲ የሚባል ነገር ከዚህ በኋላ የለም። ፍትህ ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም። ባይሰው ፈጣሪ ነው ይሄን ቦታ የሰጠኝ፣ ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ። ትግል ምናምን የሚባለው ነገር ይሄ የኢትዮጵያ ህዝብ ታገለ፣ ኦሮሞ ህዝብ ታገለ፣ ኦሮሞ ጥያቄ፣ አማራ ህዝብ ጥያቄ የሚባል ነገርም የለም። ይሄ ሹመት፣ ይሄ ስልጣን የህዝብ የሚባልም ነገር የለም። ስልጣን እኔ ነው። ይሄ ሳልወለድ በፊት የታጨውበት ነው። ይሄ ፈጣሪ ዲዛይን ነው ያደረገው። ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም የሚል ነበረው። ወደፊት የሚሰራው ደግሞ ተጠያቂነት የለብኝም እኔ ንጉስ ነኝ አለ። እሱን ማየት ነበረብን። ክሪቲካሊ አላየሁም። እሱ ያው በኋላ ነው እነዚህ አማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው። ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው ለድርጅቱ፣ ለሰላም ሚኒስቴር፣ ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ። ብቻውን አቁሜያለሁ። እንዳያችሁት ለብናልፍ ሰጥቻለሁ። ሰጥቷል። ያን ስጡ ስላለ ሰጥቻለሁ። ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ሰላም ሚኒስቴር ዜሮ ነው። 2 ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም። ከዛ ምን አረገ? 28 ላይ ሰላም ሚኒስቴር ላይ መደበኝ። ሰላም ሚኒስቴር ዜሮ ነው ብሎ ነግሮኛል። ከዛ በኋላ ግን የሰላም ሚኒስትር ዴታ ነው ያለኝ። ይሄ ለኔ ትርጉም ነበረው። ምን ማለቱ ነው? ሊቀበል ሊተው የሚል ነበር። እሱ የሚፈልገው ምንድነው የሚለውን ገመገምኩ። ሰው አኩርፌ እንዲወጣ ነው የሚፈልገው እሱ። ሰው አኩርፌ አልወጣም፣ እቀጥላለሁ፣ እቀበላለሁ። እዛ ሆኜ ግን ለወከልኩት ህዝብ ድምጽ መሆኔን እቀጥላለሁ ብዬ ወስኜ ቀጠልኩ። ከዛ በኋላ የከረዩ አባገዳዎች ግድያ መጣ። ያን ግድያ ራሳቸው ፈጽሞ ግን ኦነግ ሸኔ የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥኩ። ይሄ ግርግር ፈጠረ። በግርግሩ ተገናኘን። ጠራኝ ማለት ነው። ፈልጌ ያልቻልኩት ፈልጋለሁ ብዬ ያልቻልኩት ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልህን አነሳለኝ። አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ፣ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ ነበር ይረዳ የነበረው። አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልገው እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ ገባኝ። ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል ማለት ነው። እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም።
ሐምሌ 2014 መጣ። ያኔ ደግሞ ማይክ ተዘጋብኝ ጨፌ ላይ። ማይክ ሲዘጋብኝ ያው ማለት የነበረብኝን ያሰብኩትን በጽሁፍ ለቀቅኩ እና በኋላ ከሚዲያዎችም ጋር የነበረውን የማፊያነት አካሄድ በግልጽ ተናገርኩ። እሱም ግርግር ፈጠረ እና ታሞ ነበር። እሱ ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኘ ጠርቶ ያው የተወሰኑ ነገሮችን አነሳልኝ። ለምንድነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የነበረ ነው። ብልጽግና ጽሕፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋርም እንደዚህ ነው፣ ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላውቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? እነ ገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢር ሆኖ እንዳይቀር ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ሕዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን ከዚህ በኋላ እኔ ጥያቄ ጠየቅኩ። ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ መጀመሪያ አካባቢ እነ ሚልኬሳም የነበሩበት በርካታ ሰዎች ጠርተውን ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ አለ። ስለዚህ ጥበቃ ይደረግለታል። ከዛ በመነሳት 7 ጥበቃ ተመደበልኝ። 5 ቤት የሚጠብቅ 2 ከኔ ጋር የሚንቀሳቀስ። ግን ምን ሆኗል? ጥበቃ ተነሳ ማለት ነው። ያልኩት ምንም ነገር አይደለም፣ የጻፍነው ይተግበር ነው። ተጠያቂነት መኖር አለበት ብለናል፣ ቃል ገብተናል። ያጠፋ ይጠየቅ ነው። ህዝብ ደግሞ ዋጋ የከፈለው ለነጻነት ነው፣ ዋጋ የከፈለው ለልማት ነው፣ ዋጋ የከፈለው ለፍትህ ነው፣ ለእኩልነት ነው። ይሄ መረጋገጥ አለበት አልኩ። ሌላ አላልኩም። እኔ ግጭታችን እዚህ ነው። ይሄንን በማንሳት ጥበቃዬ እንዲነሳ ተደረገ ማለት ነው። ጥበቃዬ ተነስቷል። ደግሞ የደህንነት ስጋት እንዳለብኝ ታውቃለህ፣ ለኔም ነግረኸኛል በዚህ ጊዜ። ሰው እንኳን ቢያጥራችሁ ጠመንጃ ለምን አትሰጡኝም? መሳሪያ ለምን አትሰጡኝም? ራሴን እንዲጠብቅ ለፌደራል ፖሊስ ንገርልኝ አልኩ። እኛ አንገልህም፣ የሌሎች ግን አያገባንም ማለት ነው። ይሄን ኮንክሉዥን ምን አስመጣው? ጠላት ማን ነው አልኩት። እገሌን አጠፋለሁ ሲል ይሄ የኔ ጥያቄ አይደለም አልፈልግም አልኩት። ስለዚህ መጠበቅ የለብህም መሞት አለብህ አለ። እንግዲህ ታዬ ቻላቸው ታዬ ደንደአ ወንድማችን ቦልድሊ ይናገረዋል። እውነታውን እንዲህ አፍርጦ ከመሞቴ በፊት ብሎ ነው ሲናገር የነበር። እውነትን አንዳንዶች እንደሚያሽቃብጡት አይደለም። እያንዳንዱ ነገር በአግባብ ተናግሯል። ታዬ አብይ
አገር ውስጥ ንጉስ መባል ስለማይችል ቅድም እንዳልኳችሁ በአፍሪካ ቲክቶከሮች ኪንግ እያለ ይቀጥላል። ከኪንግ ጋር መዋልም ያምረዋል። ስለዚህ አማራን ላጠፋ ነው። አላደረገው አድርጎታል፣ ግን ሊያጠፋው አልቻለም። እነዛን ጀግኖች እነ አሳምነውን እነ ዶክተር አምባቸውን እነዛ ጀግኖችን ጨፍጭፏቸዋል እኮ። ከዛ መልሶ አልቅሶላቸዋል የአዞምባ። ስለዚህ ታዬ ሊያጠፋ እንደመጣ 2500 ሰዎች በተሰበሰብንበት ነው የነገረን በግልጽ። የትግራይ እዝን ላጠፋ፣ አማራን ላጠፋ ንጉስ ነኝ የማን እንደሆነ እንግዲህ አናውቅም። ስለዚህ ታዬ በግልጽ አማርኛ ከራሱ ከአንደበቱ አብይ አህመድ የሰማውን በአደባባይ አሰምቷል። እኛም የሰማነውን አሰምተናችኋል። ትውልድ ንቃ መልእክቴ ነው። ታዬ ሌላስ ምን ብሎ ነበር ስንስማ? እስርና እገታ በቅርቡ የተፈቱት ታዬ ደንደዓ ያስተላለፉት መልእክት እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድን በሰው ደም የሚጫወቱ አረመኔ ካሉበት መልእክታቸው በኋላ በግል ገጻቸው ያስተላለፉት መልእክትም ሆኗል። ከአንድ ዓመት በፊት አብይ አህመድ የተናገሩትን የማይኖሩ ብቻ ሳይሆን በሰው ደም የሚጫወቱ አረመኔ መሆኑን ተረድቻለሁ። እውነት መስሎኝ በሀገር ህልውና ስም ሲያካሂዱት የነበረውንና ኢትዮጵያውያንን ከማገዳደል አልፎ ሀገሪቷን ያደቀቃትን ከንቱ ጦርነት ሳዳምቅሎ በነበረበት ወቅት ሲያወድሱ ነበር። ዛሬ ነገሩ ገብቶኝ የወንድማማቾች መገዳደል ይቆም ዘንድ ለሰላም በመወገኔ ከስልጣን አነሱኝ። ለወንበርና ለመኪና በመገዛት ኦሮሞን በኦሮሞ ለማጥፋት ኦሮሞን ከወንድሞቹ ጋር ለማጣላት የሚጫወቱትን ቁማር እያየው ዝም ባል ማለቴ እጅግ ደስተኛ ነኝ ሲሉ ነበር የገለጹት። የጠቅላይ ሚኒስትሩ የግል እስረኛ ሆነው እንደቆዩ የሚነገርላቸው ታዬ ደንደዓ ከወራት እገታና ስራት በኋላ መፈታታቸውን ተከትሎ ልክ ያንን መልእክት ባስተላለፉ በአመቱም የጽሁፍም ባይሆን የምስል መልእክት ግን አስተላልፈዋል። በዚህ መልእክታቸው ኢትዮጵያን በደም ቀለም ምስል ለይተው አስቀምጧል። በቅርቡ በሰሜን ሸዋ ጦርነት ጉዳት የሚያነቡ እናትን እንደዚሁም በሽመልስ አብዲሳ አስተዳደር የተገደሉ አባ ገዳዎችን የሚያመላክት ምስልም አሳይተዋል። አቶ ታዬ ደንደዓ በቅርቡ በችሎት በሰጡት ሀሳብ የታሰርኩበት ምክንያት የከረዩ አባ ገዳዎች ግድያም በ3 የኦሮሚያ ክልል ባለስልጣናት መፈጸሙን በመግለጽ በመቃወሜ ነው ማለታቸው የሚዘነጋ አይደለም። አቶ ታዬ ደንደዓ ለ27 ዓመታት በአፓርታይድ አገዛዝ በእስር ቤት ያሳለፉትን ማንዴላንና በ1967 ዓ.ም የመሬት ላራሹ አዋጅን ተቃውሞ ሸፍተዋል በሚል ደርግ የገደላቸውን ጀነራል ታደሰ ብሩን የያዘ ፎቶም ነው የለጠፉት። እነዚህን ምስሎች በመገጣጠም የፖለቲከኛውን የድህረ እስር አቋም በማንሳትም ለጉዳዩ ቅርበት ያላቸው አካላት እየተነጋገሩበት ነው። እንግዲህ ታዬ ከስር ከተፈታም በኋላ እንግዲህ ዳግመኛ እንደገባ ታውቃላችሁ። አልፈራም። ባይደዌን የዛሬ 7 ዓመት በፌስቡክ እነ ዮናታ አክሊሉን አብይ አህመድ ልኮ ፌስቡኮቼን ከመውሰዱ በፊት እጽፍ ነበረ። ያው የኔ መንፈሳዊ ይዘት ነው ያለው። ለምሳሌ ኢሬቻ አደባባይ ሲሉ፣ ሆራ ፊንፊኔ ሲሉ እሱን የተቃወምኩበት እያንዳንዱ ነገር በፌስቡክ ነበረ። እሳቸው በፌስቡካቸው ይናገሩ ነበር። አባገዳዎቹን የገደሏቸው 3 የኦሮሚያ ባለስልጣናቶች ናቸው። ስለዚህ አማራን ብቻ አጠፋለሁ ሳይሆን ራሱ ኦሮሞንም የሚያጠፋ ነው፣ ቡድናዊ ውቅሩ ስልቱ ይሄ ነው ብለው እየተናገሩ ነበር። ያዩትን እየመሰከሩ ነበር። ታዬ በዚህ ብቻ አላበቁ። ይሄን ብቻ ተናግሮ ታዬ ዝም አላለ። የሃጫሉንም ግድያ በተመለከተ ታዬ በግልጽ ተናግሯል። እንደምታውቁት ነው የሃጫሉ ግድያ ዛሬም ጥያቄ ነው። ለቤተሰቡ፣ ለባለቤቱ፣ ለልጆቹ፣ ለእናቱ፣ ለአባቱ፣ ለወንድሞቹ የእግር እሳት ነው። ለምን ገዳይ ያልሆነ ሰው ገዳይ የተባለበት
ምን ይሉ ነበር ታዬ? ሲንስማቸው አጫሉ የሞተው ገላን ኮንዶሚኒየም አይደለም። ጥላዬ አሚም እንዳልገደለው አሁን ክሊር ነው። ወይም ጥላሁን ያ ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም። አንድ ጠብታ ደም ገላን ላይ የተመታው ተመቶ ከሆነ ሬሳ ነው። ተመቶ ከሆነ የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴትዮ። እሷ አልተጠየቀችም። ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል። ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው። በኋላ አሁን አላደረኩም ይላል። ቃሊቲ ነበር እሱ። በቀጥታ ከሱ ጋር የነበሩ ሰዎችን ስለ ጉዳዩ የጠየቁ ሰዎችን አግኝቼ አውርቻለሁ። አይደለውም ብሏል። አልተመረመረም ወንጀሉ። ወንጀሉን ታውቃለች ያቺ ሴትዮ። አደረገች አላደረገች ሌላ ጉዳይ ሆኖ ግን የት ማን እንዳደረገው ግን ታውቃለች። ግን ነፃ ወጣች። ይሄን ሁሉ ስታስብ በፊት የነበረህን አመለካከት ትቀይራለህ። ጥሩ እንግዲህ ያው አጫሉ ምርመራው ይቅርና ለምርመራውም ጊዜ እንዳይገኝ በአስቸኳይ እንዲቀበር ነው የተደረገው። ሁሉንም ነገር ታስታውሳለን። እሺ ስለ አጫሉ በእንዲህ በሆነ ጠንካራ ነገር አቶ ታዬ ይናገር ነበር። ታዬ ዛሬ እንዲማነሳው ምን ታስቡበት ይሆን? ታዬ ተወግዶ ሊሆን ይችላል ወይስ ሊወገድ ነገሮች ተቀነባብረው አልቀዋል? ታዬ ደንደአ፣ ታዬ ቻላቸው፣ ታዬ ቻለው። እንግዲህ እግዚአብሔር ይርዳ በሉት። ካረፈም ነፍስ ይማር በሉ ይሄን ጀግና። አብይ ለእያንዳንዱ ነገር የሚያደርጋቸው ነገር ግልጽ ናቸው። አብይ የወጣ ሰው ካየ እንዳጫሉ ያለ ያስወግዳል። አብይ በእውቀት የበለጠው አጠገቡ ያለ ሰው ካለ ለምሳሌ እንደነ ዶክተር ገመችስ ለምሳሌ ዶክተር ገሜ መቼም ታውቃለህ፣ አብይ ጠርቶ ያለህን በመደመር መጽሐፍ አንተና ለማ ስትቃወሙ እኔ ፖለቲከኛም ነኝ ሃይማኖተኛም ነኝ እደፋሃለሁ ሲል እጅ እንደተሰበሰበ ይታወቃል። ስለዚህ ብዙ ነገር የተሸከመው ታዬ መጨረሻው ምን ይሆን? ግን ያወሳቸውና ያወጋቸው ለታሪክ ይቀመጥ ብዬ ስለ ታዬ ይሄው እናገራለሁ። ዱብ እንዳይብልባችሁ። ታዬ አንድ ሌላ ከባድ ሚስጥር በኦሮምኛ እየተተረጎመም ያወጣዋል። ምንድን ነው እሱ? ስንስማ ጉድ ነው እኮ የምትሰሙት ጉድ። ለማት ሞ አነን ዱረስ ይኘደ ጋፋ አዶለሳ ኩማላማፍ ኩደሰዲ ነምቺ ዱፌ ዋኔን ነው እንጀደ ሰዲ ህዳር 2013 ሌላኛው የጸባችን መንስኤ ህዳር 2013 ስለ መከላከያው ያወራለት ሬንጀር ለብሶ አዳማ የሄደ ቀን ስብሰባ ላይ ያለን መጣ አለ። ገልማ አባገዳ መጣና እዛ እንግዲህ አዳማ ያለው አዳይ ስብሰባ አዳራሽ መጣ ይላል። ሬንጀር ለብሶ የዛለት የተናገረው ነው የሚለው። እሺ 2005 ሰው ባለበት ነው የተናገረው ነው የሚለው። እንጀደ ለማዱራና ሲቲሜ ተኮማልኒ አኔናቲና ሲንጀቹን እንደው እኔ አትዝረፉ አትስረቁ ልላችሁ አልችልም። ዋን ጆሌ ከሰኒ ጉዲ ፈተኒ አታይ ልጆቻችሁን የምታስተምሩበትና የምታሳድጉበትን ዝረፉ፣
ስረቁ አለን። ጋሁ መሰን ጀቹ ዋን ጆሌ ላምበርሲ ፈተን ሀታ ሄደ ኩረቆም በጉ ሙሊኑ መት ይችላል አብይ ይችላል ሙሊኑ መት በአደባባይ ነው ያለው ሲለው አብይ ነው ያለው 2500 ሰው በተሰበሰበበት ዝረፉ አለን ስረቁ አለን እና በኩማ ለማውድ በሽንት ያቺሴ 2500 ሰው አስቀምጦ አታይ አየ አሪቲ ሰዓት ወጣ በሊና ሰዓት ወጣ አታይ ፍጥነቱን ተቆጣጠሩ ስፋቱን ተቆጣጠሩ የዘርፊያው ማለት ነው ኦኬ ፍጥነቱን ተቆጣጠሩ ስፋቱን ተቆጣጠሩ በሊና ሰዓት ወጣ ግን ሀታ ጀኔለ ዝረፉ አለን ኢነዲና አይቹን እንደው ላልካን አትዝረፉ ማለት ነው ዝረፉ አለን አንሞ ወነኒ ረት ብርሃኑ ቀፍሳይ ደግሞ ለዚህ አይደለም የታገልኩት እንግዲህ የኢትዮጵያ ህዝብ ይሄ ነው ያንተ የኢትዮጵያ ህዝብ አገዛዝ ዝረፉ መጠኑን ፍጥነቱን ተቆጣጠሩ ግን ዝረፉ አለን እኔ አላልኩም ይሄው ሚኒስተር የነበረው የብልጽግና ቁንጮ የኦሮሞ ብልጽግና ቁንጮ ባለስልጣን የነበረው ታየ ደንዳ ነው እየነገረን ያለው ዝረፉ አለን የሀገሪቷን ዋድነኛ ውድቀት የመጨረሻ ብዬ ላኩልህን ክፈትልን እስኪ ጫምሳ ኮሬ ግዱ ገለሳ ድረት ደቂቃ 30 ማሳየተን ጫምሳ ማለት ግንቦት የብልጽግና ጉባኤ ላይ 30 ደቂቃ አወራው ነው የሚለው 30 ደቂቃ ጠቅላይ ሚኒስትሩ ባለበት እንዳለ ይሄ መንግስት ባለስልጣን ምናምን በተሰበሰበበት 30 ደቂቃ አወራው ነው የሚለው ኮፋ ፓርቲን ኩምበዱጃ ኦፊፉ ይሄ ፓርቲ እየጠፋ ነው ያለው አልኩት አሞ ብቻ በዳንጅሩ በየሱ መተዝ በለይሱ ጅራ ማራ በተላ አይደለም ግን ይሄ ድርጅት እየጠፋ ያለው ሀገርን ይዞ ህዝብን ይዞ እየጠፋ ነው ይሄ ድርጅት አልኩት አናና አይደ ነመዲ በለማ ዲደምሽንቱ ይል 225 ሰው አዳራሽ ውስጥ አለ ነው የሚለው ከነ ኮሬ ግድ ገለሳ ብልጽግና ከሰትየታን አዎ የብልጽግና አከላይ አስፈጻሚዎች ባሉበት ነው ይሄንን የምለው ነው የሚለው 225 ሰው ባለበት ገባሲ ሶባቢ የበለስ ሚሶምኒ ለፈረንጅሩ ማሊፍ ገባሲ ሶባ ለማስ የለም በውሸት ነው መንዘግበው ሀገሪቱ ሰላም የለም ደህንነት የለም ሰው ወጥቶ መግባት አይችልም እናቶች ይደፈራሉ ሴቶች ይደፈራሉ ወንድ ልጆች ይደፈራሉ በየመንገዱ ርሸና ነው በየመንገዱ ህዝብ ተይዞ ሚሊዮን እና 500 ሺህ ብር ነው የሚጠየቅበት የሌለውን ሰላም ለከታምተን ነው ሰላም የምንለው የሌለውን ደህንነት ከታምተን ነው ልማት አለ የምንለው በቴሌቪዥን ነው እውነታው እሱ አይደለም ህዝባችን ደህየ ተራቆተ አልኩት ነው የሚለው አሰማ ማሶብና ኦፊስ ማሶብና አይነ ለምን እንዋሻለን ረኮን ነገኛ ኩኒ ቢየኛች ጅራ ማሊው ገተኝ ሲሪ ገምገምነን ይግኖ አይደ ለምን አንገመግምም ይሄ ነገር አደጋ ውስጥ እየከተተ ነው ሀገርንም ህዝብንም አደጋ ውስጥ እየከተተ ነው ለምን ቁጭ ብለን አንገመግምም አልኩት ረኮንና ቢየልቅም ሱጅራ ማሎ ነመና አይደ ደቂቃ ሰነት ሀገሪቷን እየዋጣት ነው ኧረ እባክህ አንተ ሰውዬ አልኩት ዶማናሰ እንደገ አልሰማም እኒ የፈኑን ኢሳ ጃርሳ መሰራቲ ኢጃርሳ ሪዞርት ቲ የሱ ትኩረት መሰራ ማለት ቤተ መንግስት ነው ቤተ መንግስት ሪዞርት ፓርክ ነው በቃ ሰውየው ስለ ሀገር ጉዳይ ስለ ሰላም ጉዳይ ስለ ደህንነት ጉዳይ የሰው የኢኮኖሚ ጉዳዩ አይደለም አንዲ ሊሰማን ቀርቶ ሊገመግም ቀርቶ እንደ ቁም ነገር አልቆጠረኝም ነው የሚለው ኢጃርሳ ፓርክ ረኮን ሀደየሳ ድረልትገው ረኮኒ ደልደላ አረገው ረኮኑ ኦጌሳ ፈያ አረገው በለውን ኢሳ አጃሳቲም በርሲሰን በላይ በደው ማጃሳቲም ዳሎኒ ዶሜ አጃሳቲም የእናቶች ሞት የሰው ልጆች እልቂት በየመንገዱ የህዝብ መታገት
የመምህራን በረሃብ፣ የሐኪሞች በረሃብ፣ በየመንገዱ መውደቅ፣ መሰቃየት፣ ሰላም ማጣት፣ ጦርነቱ፣ እልቂቱ፣ የኢኮኖሚው መላሸክ፣ የሀገሪቷ ቀውስ ጉዳዩ አይደለም። እችን ታህል ትላንት ነግሬያቸዋለሁ አይደል? ትላንት በተረጎምኩላችሁ ምንድነው የሚለው? ጨዋታ ነው ለሱ ሁሉ ነገር። በኢትዮጵያ ሕዝብ መጫወት ነው። ኤቭሪቲንግ ለሱ ጨዋታ ነው፣ ጌም ነው፣ ሳይክል መንዳት ነው፣ እግር ኳስ መጫወት ነው። ከዚህ የጥፍሩ ቆሻሻ ያህል የኢትዮጵያን ሕዝብ አይቆጥረውም ነው የሚለው። ወሊገለት ረኮ ከናባኒስ ኦዶ ኢኒ ከለቲ ከነ ነምጁት እንጁ አጄሳ ወይ እንደምን አጄሰኒ ምቲ ቀጀልቻ ወይ ነከሚ ቀጀልቹት ይደን ብልጽግና ዋን ጀደሙ ዶን ተይን አባን ረኪነ ከና ዲበራ ዲበቲ ኢሳ አከተኤ አን ኬስ ቱሬ ወጭን ቱሬ ተናርገዋን ተይፊ አከስ ወል የዚህ ሀገር ችግር 100% የሀገሪቷ ችግር ውስጥ ገብቼ አገልግዬ ፓርቲውን አይቼ ግለሰቡን አውቄ ነው መናገረው። እኔ ኢትዮጵያ ውስጥ የሁሉ ነገር የችግር ባለቤት ለሌላ ሰው ልናላክክ አይገባም ነው የሚለው። ገብቼ አይቼዋለሁ ነው የሚለው። 100% ሊበረት ይበቲ ነው የሚለው። 100% የሀገሪቷ ችግር ቁንጮ የችግር መሰረት ግለሰቡ ነው። እንግዲህ እንዳያችሁት ነው። አብይ ይዘርፋል፣ ያዘርፋል። እኔ 1 ብር አልሰርቅም ይላል። አዎ እንዴት 1 ብር ይሰርቃል? ሚሊየን ነው የሚሰርቀው፣ ቢሊየን ነው የሚሰርቀው። የሚመጥነው ለንጉስ ቢሊየን ነው። አዎ መሬት የህዝብ ነው። መንግስት እንዲያስተዳድረው ባደራ የተሰጠው ከአዋጅ 4767 በኋላ መሬት ለአራሹ መሬት ለህዝብ ተብሎ በአዋጅም የተደነገገ ነው። አብይ ግን ለአማራቸው ለጴንጤ ሰባኪያን እንደ ልቡ ያድላል። ዝረፉ ለአብይ ክብር ንግግር ነው። ስረቁ የአብይ ክብር ንግግር ነው። ስለዚህ 2500 እቺ ህዳር 2012 ህዳር በደንብ ስሙኝ። እኔም 2012 ላይ ነው የመጀመሪያው የቤተ መንግስት 1000 ሰዎች የነበረው 2011 ክረምት ላይ ነው። ሁለተኛው ጉብኝታችንም 2011 ነው። በዛ ጊዜም 1000 ነው በክረምት ላይ በነበረው ነገር። ቀጥሎ 2012 ላይ 400 ፓስተሮች ሲነር ፓስተሮች እንደ ኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ከዛ ውስጥ 3 ነን የገባ ነው። ፕሬዚዳንቱ፣ ዋና ጸሐፊው፣ ምክትል ዋና ጸሐፊ በሚል ምክትል ዋና ጸሐፊ በሚለው ነው የገባሁት ፖዚሽኑ ማለት ነው። 400 ምርጥ የተመረጡ ፓስተሮች ከሙሉ ወንጌል ከምናምን አንዋሽ 2012 ያ ብቻ አይደለም። ከዛ በኋላ 2500 ሰዎች ተሰብስበናል ፓርላማ ከመገባቱ በፊት ለማጽደቅ። ትውልድ ንቃ እያለን ነው። አብይ ይወዳል እንዲህ አይነት ቁጥር። ከጌዲዮን ተምሬያለሁ ብሎም ያጠራል አብይ። ስለዚህ አያችሁ፣ ዝራፉ፣ እሱም ሌባ ሌላውም ሌባ። አብይ ምኑ ለምንም ለነቃ ሰው ለምንም ነገር አርአያ የሚሆን ሂውማኒቲ የለውም፣ ማንነት የለውም። ለምንም ይህም በድፍረት ነው የምነግራችሁ። ለምንም አልኳችሁ። ይሄው ታዬ በግልጽ ይናገራል፣ በግልጽ ይናገራል፣ በግልጽ ታዬ ያወሳል። ግን አብይ እንደዚህ ሲል አልሰማችሁትም? አንድ ሰው በግራ አይኑ አንድ ነገር እያየ በቀኝ አይኑ ሌላ ነገር ማየት አይችልም። ስለ ሰብአዊ መብት ጥሰት የሚሰቃዩ ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዕዝ ጥቃት በሚመለከት ምንም አያነሱም። ሰሜን ዕዝ እንኳን አልተጠቃም፣ ተዋረደ።
ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ የሌለ አላውቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው ነው ዜጎች ጨፍጭፎ ያው የሚታወቅ ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም፣ ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። የጎንደርና የባህር ዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀን ነው ያለው። ጁንታ ያፈረሰው በሮኬት በእኛው ሮኬት ማንም ሰው ደንታው አይደለም። ባህር ዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባርቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው ያነሳም። አረ የትግራዩ ይቅር ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው አያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው፣ ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋል ስለነሱ መናገር? እንግዲህ አብይ እንዲህ ያለ ነው። ራሱ ይገላል፣ ራሱ ያለቅሳል፣ ራሱ ይገላል፣ ራሱ ያወራል። ገሎ ገደሉ ይላል፣ ጨፍጭፎ ጨፈጨፉ ይላል። እንዲህ ያለ ነው ይሄን ህዝብ እየበላው ያለ። ይሄ ደግሞ የንጉሥ ጠባይ ነውን? እናጠናለን። በግልጽ አማርኛ እንዲህ አይነት የድፍረት ንግግሮችን ነው አብይ የሚናገራቸው፣ ሳያፍር ሳይሸማቀቅ። አሁን ከ3 ቀን በፊት ደብረ ማርቆስ ኤርፖርት ላይ ሄዶ የብሱን ምድሩን ስላልቻለው በአየር ትራንስፖርቱን ላዘመመው ብሎ ንጉሥ አይደለ አየር መንገዱ ሜኔ ነው፣ እኔ ነኝ የማዝበት። ቤተ መንግስት አይደለም ያስፈልገኝ ንጉሥ። ንጉሳችን ምን ያህል ዓመት ይነግሱ ይሆን? ድሮ ስንመድረቅ መጽሐፉም እንደሚለው ንጉሶይ 1000 ዓመት ይንገሱ እንላለን። ህልመኛው ንጉሥ ምን ያህል ዓመት ይነግስ ይሆን? እንደቀጠፈ ምን ያህል ዓመት ይጓዝ ይሆን? ታዬ በስተመጨረሻ ይሄንን እውነት አውጥቶ ዛሬም መከራውን እየቻለው ነው። እንደ አባቱ ስም ታዬ ደንደአ፣ ታዬ ቻለው፣ እየቻለዋል። የመጨረሻ የታየን ንግግር እንስማና እኔ ከወዲሁ ልሰናበታችሁ። ታዬ ምን ተፈጸመበት? ምንስ ታቀደበት? ሁላችሁ ወንድማችንና ቤተሰቡን አስቡ። ድሮ ኢህአዴግ ጥፍር ይነቅል ነበር፣ ያደረገ ይነቅል ነበር። በአብይ ዘመን ስፒል ነው የሚገባባችሁ። ስፒል በማስመሪያ ትመታላችሁ። ከዛ ፒክ ይደረጋል። ሄዳችሁ ፍርድ ቤት ስፒል አረጉብኝ የምትሉ ዘጋው ይደፍናል። የክፋት ጥግ፣ የአመፅ ጥግ። መቼም ሰው ይሄን ምድር በተለያየ ነገር ይሻገረዋል። ሞትን ፈርተን የምንልመጠመጥበት የክርስትና ጎዳና የለም። አብይ አራጅ ነው፣ ገዳይ ነው ስንል ጠልተነው አይደለም፣ ስንናገር በምክንያት ነው። ከተመቻችሁ የታየን የመጨረሻ ንግግር ሰምታችሁ ላይክ እያደረጋችሁ ቢያንስ ለተወሰነ ሰው እያጋራችሁ ለታሪክ አስቀምጡልን። አንዳንዶችን እንዲህ ማንሳት ስላለብን የሰውነት የዜግነት የእውነት ግዴታ ስላለብን። ብንያም ሽታዬ ነኝ። ቸርን ሰንበት። ሰላም ጤና ይስጥልኝ አቶ ታዬ። ለቃለ ምልልሱ ፈቃደኛ ስለሆኑልኝ በጣም አመሰግናለሁ። አጭር ቆይታ ነው የሚኖረን። በመነሳቶ ምንድን ነው የተሰማሁት? በጣም ነው ደስ ያለኝ።
አንስቻለሁ ግምገማ እንዲደረግ። በጣም ብዙ ነገሮችን ደግሞ በዝርዝር ያየኸውን ሰማኸውን ሁሉ ዝርዝሬ ለህዝብ እንዳታስረዳ መንግስት ውስጥ ሆነ የሚቸግር ነገር አለ እና አሁን ራሱን በራሱ ነው ያጋለጠው ስርዓቱ። እኔ አንድ 100% ይሄ ፓርቲ በጻፈው መርህና ፕሪንሲፕል ይኖራል፣ ያለፉትን ችግሮች ያርማል፣ መልካም ነገሮችን ደግሞ አጠናክሮ ይቀጥላል የሚለውን ወንድማማችነትን ይኖራል የሚል ሀሳብ ነው የነበረ። በዚያ መሰረት አንገቴን ሰጥቼ ነው ይሄ ፓርቲ በህዝብ ዘንድ እንዲታመን ሲሰራ የነበረው። ችግሮችን ደግሞ ሲመለከት ለጠቅላይ ሚኒስትሩ ሳይቀር ይሄ ችግር አለ፣ በዚህ ምክንያት ሀገር ለአደጋ እየተጋለጠች ነው ብዬ በተለያየ ጊዜ በግልም መድረክም ነግሬያቸዋለሁ። አየር ላይ አንዳንድ ነገሮችን እንዲሁ ለማስመሰል ከሚሉት ባሻገር በተጨባጭ እርምጃ ወስደው ሀገርን ከዱቀት ለመታደግ አይሰሩም፣ ሲሰሩ አይታዩም። ጠቅላይ ሚኒስትሩን ነው እያሉኝ ያሉት? አዎ፣ ለሆነ ጦርነት ላይ ሰላም ሚኒስቴር ሆኜ ያኔ በሰሜን ላይም በኦሮሚያ ላይም ጦርነት ሲካሄድ እኔ እንግዲህ መስመሩን አምኜ ነው እና ይህን መስመር በመቃወም የመጣ ነው። ይሄ ደግሞ ለሀገር ይጠቅማል እና ስለዚህ ይሄ ዲፌንድ መደረግ አለበት ብለን ጦርነት በዛ ደረጃ ሲናካሄድ ነበረ። ያኔ በጦርነት ወቅት ብነሳ ኖሮ በጣም ይቆጨኝ ነበረ። ዛሬ የወንድማማቾች መገዳደል ይቁም፣ ችግሮች በሰላም ይፈቱ ብዬ ባልኩበት ማግስት ነው የተነሳሁት። ስለዚህ በጣም ደስተኛ ነኝ። እውነት መስሎኝ በሀገር ህልውና ስም ሲያካሂዱ የነበረውንና ኢትዮጵያውያንን ከማገዳደል አልፎ አገሪቷን ያደቀቃትን ከንቱ ጦርነት ሳዳምቅሎ በነበረበት ወቅት ሲያወድሱኝ ነበር ብለዋል አቶ ታዬ። ምን ማለት ሆኖ? እኔ ያስቀመጥነው የመደመር መርህ የብልጽግና ግብ የህዝቦች ወንድማማችነት ይሄ በጻፍነው ትክክል የምንኖረው ያው ችግሮችን ቢያጋጥሙን እያረምነው የምንሄድ ነው የመሰለኝ እና ይሄ በተቃራኒ የምንለው ወንድማማችነት የምንኖረው ደግሞ ጥላቻ ነው የሚል እምነት አልነበረኝም። በሀገር ህልውና ስም ሲካሄድ የነበረው ጦርነት ስህተት ነበር ማለት ነው? ማለት የውሸት ነበር ያ ጦርነት? የሀገር ህልውና ለማዳን አልነበረም? ሀገርን እኮ አደቀቃት። ምን ሀገር ህልውና ነበር? በኋላ እኮ የሀገር ህልውና ራሱ ጦርነቱ እንዴት እንደተነሳ አሁን አናውቅም እኮ ወደኋላ ሄደን ስናይ ማለት ነው። የቆመበትንም ሁኔታ አናውቅም፣ የተጀመረበትንም አናውቅም። ያው እርሳቸው መሪያችን ስለነበሩ ሀገር ለህልውና አደጋ ተጋልጣለች ብሎ ጠዋት ስለነበሩ ትክክል ነው ብለን አመንናቸው። አሁን በተጨባጭ ስናያቸው ለህዝብ ችግር ለህዝብ መከራ ምንም ደንታ የሌላቸው ሰው በሚሊየን ተፈናቅሎ ሜዳ ላይ እየተራበ በጣም ቅንጡ ቤተመንግስት የሚገነቡ የአበባ ልምላሜ ማየት ደስ የሚላቸው ዜጎች በየቀኑ ሲሞቱ ስለዛ ስለሞት ማዘን እና መናገር ሟርተኝነት ነው ብሎ የሚናገሩ በጣም ያልተጠበቀ ነገር ነው አሁን የተረዳሁት እኔ ማለት ነው። አቶ ታዬ በሰው ደም የሚጫወቱ አረመኔ መሆኑን ተረድቻለሁ ብለዋቸዋል ጠቅላይ ሚኒስትሩን። ይህንን ገለጻ የተጠቀሙት ምን ለማለት ነው? በሰው ደም የሚጫወት ጠቅላይ ሚኒስትር አለ ኢትዮጵያ ውስጥ? በትክክል አሁን እኔ ከስልጣን የተነሳሁት ወንድማማቾች እየተገዳደሉ ነው፣ ይሄ ጦርነት መቆም አለበት፣ ፖለቲካው ችግሩ ፖለቲካ ነው፣ በስምምነት መጠናቀቅ አለበት ነው ያልኩት። ይሄ አሟቸዋል። ሲጀምር የፍቅር ነው መሪያችን፣ የይቅርታ ነው መሪያችን፣ የሰላም ነበር መሪያችን። አሁን በብዙ የኢትዮጵያ ጫፎች ወንድሞቻቸውን እየገደሉ ነው። በተለይ ደግሞ የመከላከያ ሰራዊቱ በከንቱ እየከፈለ ያለው ዋጋ እጅግ በጣም የሚያሳዝን
የሚጫወቱባት ሀገር እነዚህ ለሀገር ህልውና ለሀገር ዳር ድንበር ብሎ የወጡ መከላከያ አባላት በየቦታው እየሞቱ ነው። ይሄ ነገር ትክክል አይደለም። ይቆም ማለት እንደ ወንጀል ነው የተቆጠረው ይሄ። ስለዚህ በሰው ደም መጫወት ነው ማለት ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ